እንደተለመደው ወዳጆች ዛሬም አዋጭ ቢዝነስ በሚል ቆንጆ ቢዝነስ አይዲያ ይዤላችሁ መጥቻለሁ። ገባ ያለ ቦታ ያላችሁ ልትሰሩ ትችላላችሁ። የተወሰነ ክፍሎች ንጹህ ክፍሎች ካሏችሁ በደንብ ሊሰራ ይችላል። የተወሰነ ዲዛይን ነገር ማድረግ ነው የሚጠበቅባችሁ። ሰብስክራይብ አድርጉን። እናንተ ልትሰሩት ካልቻላችሁ ግን ለሰዎች ሼር ማድረጋችሁን አትርሱ። ሌላ አዲስ ተጨማሪ ነገር ካለ ኮሜንት አድርጉልን። ቢዝነሱ ስቱዲዮ ማከራየት ነው። ስቱዲዮ አራት አይነት ነው ግን እናንተ በተመቻችሁ መግዛት በምትችሉት መሳሪያ ልክ ወይ ደግሞ በቤታችሁ ልክ ልትሰሩ ትችላላችሁ። አራቱን ልንገራችሁ። የመጀመሪያው ፎቶና ቪዲዮ ሪከርድ ነው። ፎቶና ቪዲዮ ሪከርድ የሚያደርግ ማለት ነው። ይሄ በብዙ መንገድ ይሰራል። ለብዙ ሰዎች ማከራየት፣ በሰዓት ማከራየት፣ በቀን በወር ማከራየት፣ በሳምንት ማከራየት ልትችሉ ትችላላችሁ። የሚያዋጣ ቢዝነስ ነው። ለማን እንደምታከራዩ እንዴት እንደምትሰሩ ቀጥሎ እናወራለን። ሁለተኛው ሙዚቃ ሪከርድ ስቱዲዮ ነው። ሙዚቃ ብቻ ሪከርድ የሚደረግበት ድምጽ የማያወጣ የተወሰነ ቦታ ነው የሚፈጀው። እንደዚህ አይነት ስቱዲዮ አሉ፣ የተወሰነዎች አሉ፣ ግን ተጨማሪ ብትገቡም ሊያዋጣ ስለሚችል ማለት ነው። መዝሙር ሙዚቃ ሊሰራ የሚችል ማለት ነው። ዳንስ እና ፊትነስ ስቱዲዮ ሊደረግበት የሚችል አለ ሌላ ስቱዲዮ፣ እሱንም ማከራየት ትችላላችሁ። ፊትነስ እና ለዳንስ የሚሆኑ ቦታዎች ስቱዲዮ ማከራየት ማለት ነው። ትልቅ ቢዝነስ ነው፣ ግን ከአራቱ አንድ ውስጥ ልትገቡ ትችላላችሁ። መልቲፐርፐዝ ክሬቲቭ ስቱዲዮ የሚባል አለ። ማለትም የተለያዩ ነገሮች በአንዴ ሊሰራበት የሚችል ማለት ነው። አሁን ሞዴሎች መጥተው ሊሰሩ ይችላሉ፣ ፎቶ ሊነሱ ይችላሉ። በብዙ መንገድ ሊሰራ ስለሚችል ይሄኛውንም ኮንሲደር አድርጉት። እነዚህ አራት አይነቶች ናቸው። ስለዚህ ስቱዲዮ ማከራየት ነው የኛ ስራ ማለት ነው። መሳሪያዎች ቦታ አመቻችተን ዲዛይን አመቻችተን ማከራየት ማለት ነው። ማከራየትን በተመለከተ ብዙ የሚከራዩ ነገሮች ወደ ቢዝነስ ማድረግ ይቻላል። ስለዚህ አንድ ይሄንን ሴት ካረጋችሁ በቃ ብር መሰብሰብ ነው፣ ተኝታችሁ መስራት ነው ማለት ነው ብዬ ነው የማስበው። በደንብ አድምጡኝ። ቀጥሎ ያሉትን ነገሮች እስከ መጨረሻው አዳምጡ፣ ትሰሩታላችሁ ብዬ አስባለሁ። ቅድም እንዳልኩት ኮንቴንት ክሬተሮች በጣም በዝተዋል። ስለበዙ ቦታ ላይኖራቸው ይችላል። ቢሮ ነው መቀረጽ፣ በቢሮ መልክ መቀረጽ ከፈለጉ እናንተ ጋር መጥተው ቁጭ ብለው ተቀርጸው ይወጣሉ። 5ም 6ም የሳምንት ቪዲዮአቸውን በአንድ ሰዓት ተቀርጸው የሚወጡ ከሆነ ለአንድ ሰዓት ኪራይኛ ጋር ቢከፍሉ ማይክ አድርገን መብራት አድርገን ማውንት አድርገን ለካሜራ እነሱ ካስፈለገ የራሳቸው ካሜራ ካስፈለገ ሞባይላቸውን አድርገው የሚቀርጹበት ቦታ አመቻችተን እኛ በሳምንት 1 ሰዓት የሚከራዩ የተወሰነ ገቢ ልናገኝ እንችላለን። በአንድ ሰዓት በሳምንት ያ ሁሉ ሰዓት ብታከራዩ ቢያንስ 8 ሰዓት በስራ እንኳን ብታዩት በጣም ጥሩ ገቢ ነው። ለምን እኛ ሀገር ወይ ደግሞ በውጭም ዓለም ዲያስፖራዎችም ይሄን ልትሰሩ ትችላላችሁ። ባይዘው ለምንድን ነው ግን ይሄ ነገር ቢዝነስ ሆኖ የሚታሰበው? ምንድነው? ብዙ ክሬቲቭ ሰዎች አሉ፣ ብዙ ኮንቴንት ክሬተሮች አሉ፣ ብዙ አርቲስቶች አሉ፣ ብዙ ስኪል ያለው ሰው አለ እየቀረጸ ለዓለም መስጠት የሚችል ግን ካሜራ እና አንዳንድ ቦታዎች እጥረት አለ። ስለዚህ ያንን ቁጭ ማድረግ ነው፣ ያንን ማዘጋጀት ነው፣ ቦታውን ከቻልነው ማለት ነው። ይሄ ድራማ መስራት የሚፈልግ ሰው አንድ ቦታ ላይ ግጥም የራሱን ግጥም በስቱዲዮ እንዲቀረጽለት የሚፈልግ ሰው ሰዎች በብዙ መንገድ ሊመጡባችሁ ይችላሉ እና አስባችሁበት ይሄን ኦፖርቹኒቲ አለ ይሄን ልስራበት በምትሉበት መንገድ ስቱዲዮ አከራይታችሁ ልትሰሩ ትችላላችሁ። ለዛ ነው የቢዝነስ አይዲያውን የመጣ። አሁን ለምሳሌ ፎቶ ቤት ስቱዲዮ ለሰርግ ለአንዳንድ ነገሮች ፎቶ ያነሳሉ አይደል፣ ለግራጁዌሽን ምናምን። እናንተ ግን ቦታውን ነው የምታዘጋጁት። ስለዚህ ሰፊ ነው ኦፖርቹኒቲው ስላለ ኢትዮጵያ ውስጥም በውጭም እንደዚህ አይነት ስራዎች ስለሚሰሩ እናንተ ቢዝነሱ ክፍት ስለሆነ ማለትም ስላልተሟላ ልትሰሩ ስለምትችሉ አንዱ ኦፖርቹኒቲ ነው ማለት ነው። ቴክኖሎጂው ገና እየመጣ ነው፣ አዳዲስ ነገሮች እየመጡ ስለሆነ ስለዚህ ለፎቶ ስቱዲዮ የሚሆኑ እቃዎች ካሜራ ካለን ጥሩ ነው። የካሜራ ስታንድ በጣም አሪፍ ነው። መጋረጃ እና አንዳንድ ዲዛይኖች የሚቀየሩ ዲዛይኖች ቢኖሩበት ለፎቶ እና ለቪዲዮ ስቱዲዮ ለማከራየት ከሆነ በጣም ያዋጣል። ሌላ ኮምፒውተር ካለ ኤዲት የሚያደርጉበት ቁጭ ብለው ኮምፒውተር ካለ ሌላ ክፍል ውስጥ ካዘጋጃችሁላቸውም ከሚገዙ እናንተ ጋር የመጡ እየተቀረጹ ኤዲት እያደረጉ ይሄዳሉ። ወይ በኤዲተር በራሳቸው ኤዲተር ኤዲት አስደርገው ይሄዳሉ። ገንዘብ ታገኛላችሁ ማለት ነው። ሙዚቃውን ያው ሳውንድ ፕሩፊንግ ወይ ደግሞ ድምፅ እንዳይወጣ ተደርጎ የሚሰራ ግድግዳ አለ። እሱን ኮስት ነው፣ እናንተ ኮስት ላይ ነው፣ ግን ቤታችሁ ላይ ስለምታስቀጥሙት ብዙ ጊዜ ልትሰሩበት ስለምትችሉ እንደ ኮስት የማይታይ ሪከርዲንግ የሚሰሩ መሳሪያዎች ማዘጋጀት እና ችሎታው ደግሞ ሙያው ያለው ሰው ካለ ደግሞ በጣም የሚያዋጣ ቢዝነስ ነው ይኛው። ዳንስ ፊትነስ መስታወት ይፈልጋል። ትልልቅ መስታወቶች በጣም የተስተካከለ መሆን አለበት። ሳውንድ ሲስተሙ በጣም ጽድት ያለ መሆን ያለበት። ቬንቲሌሽን ይፈልጋል፣ እየደነሱ ስለሆነ ስለሚሞቅ። በዚህ ጋር አሉ የፊትነስ የሚሰሩ እናንተ ያንን ቦታውን አመቻችታችሁ ስፖርት እየመጡ ይሰራሉ፣ ማለትም ፊትነሳቸውን ይሰራሉ።
ስለሚሞቅ ቬንቲሌሽን ምናምኑን ማስተካከል ነው። ይህም ቆንጆ ቢዝነስ ነው። ብዙ ስታፍ አይፈልግም። ጥሩ ቢዝነስ ብዙ ስታፍ አይፈልግም። አንዴ ካመቻቻችሁት ዞር ማለት ነው። ስለዚህ በሰዓት ልታከራዩ ትችላላችሁ። ቆንጆ ቢዝነስ ነው። መንዝሊ ሰብስክሪፕሽን ሁሌ እየመጡ ሊቀርጹ በፈለጉ ሰዓት መንዝሊ ልትቀበሏቸው ትችላላችሁ። ፓኬጅ ልታዘጋጁ ትችላላችሁ። ይህን ያህል ፎቶግራፍ፣ ይህን ያህል ቪዲዮ እያላችሁ በፓኬጅ ልታደርጉት ትችላላችሁ። ሌላ ኢቬንት፣ አንዳንድ ኢቬንቶችን ሰርግ ምናምን፣ ሌላ እቃውን ማከራየት፣ ካሜራውን ለብቻ ወስዶ ማውንት፣ የካሜራ ማቆሚያ፣ መብራቶችን አከራያለሁ ካለ እሱንም ከዚህ ጋር ሊሰሩ የሚችሉ ቢዝነሱ ናቸው። ከትምህርት ቤቶች ጋር ከአንዳንድ ፕሮዳክሽን ከሚሰሩ ከአርቲስቶች ጋር ፓርትነርሺፕ ብትመሰረቱ ከማስታወቂያ ድርጅቶች ጋር በጣም ያዋጣል። ሚዲየም ስቱዲዮ ለመስራት ግምት እስከ 5 ሚሊዮን 4 ሚሊዮን ከ4 ሚሊዮን እስከ 5 ሚሊዮን በግምት ሚዲየም የሆነውን ስቱዲዮ ለመስራት ከ4 ሚሊዮን እስከ 5 ሚሊዮን ይፈልጋል። ያው ሌላውን ዲቴሉን በደንብ ዋጋ ማውጣት የምንችለው ስንነጋገር ስንመካከር ነው። ሙዚቃ የሚሰሩ ሰዎች ሲንግል የሚባለው የሚሰሩ ሰዎች ስቱዲዮ ለራሳቸው ላይኖራቸው ይችላል፣ ይቸገራሉ። ስለዚህ ለእነሱ ለአማተሮቹ ራሱ ማዘጋጀት ትልቅ ቢዝነስ ነው ብዬ አስባለሁ እና ይህንን ኮንሲደር አድርጉ። ተጨማሪ ቲፕ ልንገራችሁ። አሁን ቲፑ ቢዝነሱን እንድትከፍቱት ፑሽ የሚያደርጋችሁ ነው። ያንን ልንገራችሁ። ስትጀምሩ በአንዱ ቢዝነስ ፎቶና ስቱዲዮ በሚል ብትጀምሩት፣ ሌላ አሁን የሚታወቁ ኮንቴንት ክሬተሮች ብዙ ፎሎወር ያላቸው ብዙ ሰብስክራይበር ያላቸውን ኮንታክት አድርጋችሁ አውርታችሁ ስቱዲዮ እንዳላችሁ ነግራችሁ፣ ለምን አብዛኞቹ ፎሎወር አላቸው ግን ስቱዲዮ የላቸውም፣ በቤታቸው ነው የሚሰሩት። ስለዚህ ያንን መስራት ትችላላችሁ ማለት ነው። አፎርደብል የሆነ ፓኬጅ አድርጉ፣ ውድ አታድርጉት። ብዙ ስለሚጠራሩ ስለሚተዋወቁ፣ በሚዲያ ላይ ስለሚተዋወቁ፣ በሶሻል ሚዲያ ላይ ስለሚተዋወቁ፣ ተሰብስበው ተነጋግረው ስለሚመጡላችሁ እናንተ ዋጋችሁን አፎርደብል አድርጉት። ኳሊቲ፣ የቤቱ ኳሊቲ ጥራት፣ ንጽህናውን የጠበቀ ካረጋችሁት፣ ፋሲሊቲ የተሟላ ከሆነ፣ ዋጋው የተስተካከለ ከሆነ፣ ሎኬሽኑ ቆንጆ ቦታ ለትራንስፖርት የሚመች ከሆነ በጣም የሚያዋጣ ቢዝነስ ነው። አሁን በእርግጠኝነት ብዙ ሰዎች ይህን ቢዝነስ ይገቡበታል። የእናንተ የኔን በምን ለየት ላድርገው የሚለውን ነገር አስቡ። ይህም እንደ ቲፕ ሆናችሁ የኔ በምን ሊለይ ይችላል፣ ደንበኞቼ እነዚህ ናቸው፣ ይህን ዕቃ ሞልቻለሁ፣ ስለዚህ እኔ ልዩ በምን ላድርገው የሚለውን አስቡ። ሰዎች የሚገናኙበት የተወሰነ ሻይ መጠጫ፣ ቡና መጠጫ ነገር ብታዘጋጁም በጣም ቆንጆ ነው፣ እንደተጨማሪ ማለት ነው። በተረፈ መሬት ላይ ያለውን ነገር አጥኑት። ብዙውን ነገር እናንተ ናችሁ የምትሰሩት። እንደ ቢዝነስ አይዲያ ነው ይሄን የምነግራችሁ። በዚህ ደቂቃ ውስጥ እንግዲህ ዋጋውን ዲቴይል ምናምን ማድረግ አይቻልም፣ የተለያየ ቢዝነስም ስለሆነ በዚህ መንገድ ልትሰሩ ትችላላችሁ። በጣም እናመሰግናለን። ሼር ማድረጋችሁን አትርሱ። በሚመጣው እንገናኛለን። መልካም ስራ።